ወደ ዓድ ህዝብ የተላከው ነቢይ ማን ተብሎ ይጠራል? ሁድ ነብዩላህ ሁድ። የረሱል ሰለላሁ ዐለይሂ ወሰለም ሐጅ ምን በመባል ትታወቃለች? የመጨረሻው ሐጅ ነው። ተናገር ስሙ። ሐጀተል ወዳ። ቁርአን ላይ ቁርአን የሚለው ቃል ስንት ጊዜ ነው ሜንሽን የተደረገው? ቁርአን ላይ አመለሰው እንዴ ነው እንግዲህ በልል 10 ጊዜ በለው። ቁርአን ላይ ቁርአን የሚለው ቃል ሜንሽን የተደረገው 70 ጊዜ ነው። አንድ ቀን እየጾመ አንድ ቀን ሲያፈጥር የነበረው ነብይ ማን ነው? አንድ ቀን እየጾመ አንድ ቀን ያፈጥር የነበረው ነብይ ማን ነው? እስልምና ውስጥ እንደውም የሱ ጾም በጣም ተወዳጅ ነው። ነብያችን መሐመድ። አንድ ቀን እየጾመ አንድ ቀን ያፈጥር የነበረው ነብይ ነብዩላህ ዳውድ ነው። ኸሊሉላህ በመባል የሚጠራው ነብይ ማን ነው? ነብዩላህ ኢብራሂም አለይሂ ሰላም። አላህ እኔ ነኝ ብሎ የተናገረው ግለሰብ ማን ነው? ፍርዓውን። ይናምት ነው ያስመጣ። እንዲህ ቀላል ጥያቄ ይጠይቀዋል እንዴ? ዙኑረይን ተብሎ የተሰየመው ሰሃባ ማን ይባላል? ዑስማን ኢብኑ አፍፋን ረዲየላሁ ዐንሁ። የረሱላህ ሰለላሁ ልጅ የሆነችው ፋጢማ ረዲየላሁ ዐንሃ ባሏ ማን? የፋጢማ ረዲየላሁ ዐንሁ ባል አሊ ረዲየላሁ ዐንሁ። ረሱል ሰለላሁ ዐለይሂ ወሰለም የተወለዱበት ዓመት ምን በመባል ይታወቃል? አመል ፊል። የዝሆን ዓመት ማለት ነው። ቢላልን ገዝቶ ነፃ ያወጣው ማን ነው? አቡበክር ሲዲቅ ረዲየላሁ ዐንሁ። ጀነት ውስጥ ጡባ ምንድን ናት? ማለት ጡባ ምንድን ነው? ወንዝ ነው። አይ ወይዘው ጀነት ውስጥ ጡባ ዛፍ ናት። በመጀመሪያ ጊዜ በእስልምና ታሪክ በረመዳን ውስጥ የተደረገው ጦርነት ምን ይባላል? አንተ ለምንድን ነው ወይ ለኔ የምታከብደው? ጦርነቱ የበድር ጦርነት ነው።